ሀገራችን ላይ ያሉት ሙሐቂቆች ይቻላል ነው ያልኩት። ቀጭንም ይሁን ፍርም ይሁን ጀውረብ የሚለው በሉጋትም ቢሆን ሊፋፈቱ ሪጅል ነው። ቃሙስ ራሱ አልጀውረብ ሆ ሊፋፈቱ ሪጅል ብሎ ፈስሮታል። ስለዚህ ካልስን የሚይዛልና ይቻላል ነው የሚለው። ካልስ ላይ ማበስ በሸሪዓ እንዴት ይታያል የሚለውን ነጥብ እናነሳለን። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወመን ዋላህ አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። አልመስሑ ዐለል ጀውረበይን በሁለት ካልስ ላይ ማበስ በሸሪዓ እንዴት ይታያል የሚለውን ነጥብ እናያለን ኢንሻአላሁ ተዓላ። ስለዚህ ጉዳይ ስናነሳ እንግዲህ ሁለት ሙቀዲማዎችን ማንሳት እጅግ በጣም አስፈላጊ ነው። አንደኛው መንደርደሪያ ሐሳቤ ስለ ሰላት ነው። አላሁ ጀለ ወዐዝ ኪታብን መውቁታ አድርጎ ሰላትን የሁሉም የትንሹም የትልቁም የሀብታሙም የድሃውም የሴቱም የወንዱም ኢኳሊ የተሰጠነው ትልቁ ካፒታላችን ነው። ይህንን ካፒታላችንን ካጣን ሌሎች ካፒታሎቻችንን ስለማገኘታችን ወይንም ሴኪዩር ስለማድረጋችን አጠራጣሪ ነው የሚሆነው። ምክንያቱም የሰላት ነገር ነቢዩ ዓለይሂ ሰላቱ ወሰላም አሰላህ 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 በማለት የመጨረሻ ኑዛዜ አድርገውልናልና። ከዚህ በመነሳት ሌላ ቦታ ላይ ኢሕቲያጥ የማይደረግ ነገር ሰላት ላይ ኢሕቲያጥ ይደረጋል፣ ጠበቅበቅ ይደረጋል ማለት ነው። ከዛ አንጻር ሰላት ደግሞ የራሷ የሆነ ሽሩጦች፣ ሩክኖችና አዳቦች፣ ሱነኖችና ሀይአዎች አላት። ሚን ሽሩጥ ሰላህ ከሰላት ሽሩጦች መካከል አንዱ አልውዱእ ውዱእ ማድረግ ነው። ውዱእ ደግሞ ራሱን የቻለ ሽሩጥና አርካን አለው። ከውዱእ ሩክኖች መካከል ገስሉ ሪጅለይኒ ሁለት እግሮችን ማጠብ ነው። በዚህ ፈንታ ሁለት እግሮችን በማጠብ ፈንታ አልመስሑ ዐለል ኹፈይን የሚል ሌላ አንድ መስአል አለ። በሁለት ኹፎች ላይ ማበስ። ኹፍ ማለት ከቆዳ የሚሰራ በተለምዶ ኹፍ እየተባለ የሚሸጠው አሁን በዘመናችን ያለው እሱ ኹፍ ይባላል። ስለዚህ ጅምሁር አልዑለማ ወይንም አህሉ ሱነቲ ወልጀማዓ በአጠቃላይ መስሕ ዐለል ኹፈይን ወይንም በሁለት ኹፎች ላይ ማበስ ይፈቀዳል ይላሉ። ስለዚህ ሁለት ኹፎች ላይ ማበስ የተፈቀደው ደግሞ በርካታ መረጃዎች ስላሉ ነው። እንግዲህ ካደ አየኩነ ያኒ ኢጅማዕ አልዑለማ ማለት ነው። የዑለማዎች ኢጅማዕ ለመሆን ቀርቧል ወይንም ሆኗል ነው። ኢማሙ አሕመድ እንደሚሉን ከ40 በላይ ሰሓቦች ያወሩት ጉዳይ ነው መስአለተል ኹፍ ማለት ነው። ከዛ ጋር ተያይዞ አሁን በዘመናችን ካልስ ላይ ማበስ እንዴት ይታያል? በኹፍ ምሳሌ ተደርጎ ልክ እንደ ኹፍ ይፈቀዳል ወይንስ አይፈቀድም የሚለው ነጥብ እጅግ በጣም አንገብጋቢ ጉዳይ ነው የሚሆነው። ስለዚህ ስለ መስሕ ዐለል ጀውረበይን ወይንም ካልስ ላይ ስለማበስ እናወራለን። የመጀመሪያው ሙቀዲማ ይሄ ነው። ሁለተኛው መንደርደሪያ ሐሳቤ ስለ አንድ ቃል ወይንም ደግሞ በሸሪዓ ስለመጣ አንድ ቃል ወይንም ንግግር ሁክም ከመስጠታችን በፊት ምን አይነት ሁክም ነው የሚይዘው ወይንም ደግሞ አንድ ቃል በስንት አይነት መልኩ ሊተነተን ይችላል የሚለውን ነጥብ ማየት አስፈላጊ ነው። አልለፍዙ ፊ ሸሪዓ የንቀሲሙ ኢላ 3 አቅሳም። በሸሪዓ ብይን ለመስጠት አንድን ቃል እንዲህ ነው ብሎ ብይን ለመስጠት መጀመሪያ ለሶስት ከፍለን ማየት ያስፈልጋል። አንደኛው ሁክሙሁ ሸርዒ ነው። በሸሪዓ ሁክሙ ምንድን ነው የዚህ ቃል የሚለውን ነገር ማወቅ ያስፈልጋል። ለምሳሌ ሻሪዑ ሰላት ሲለን ሰላት ምን ማለት ነው? አሰላቱ ሙፍተተሐቱን ቢተክቢሪ ሙኽተተመቱን ቢተስሊሚ ለሃ አፍዓሉሃ ወለሃ አቅዋሉሃ ወሃከዛ። ዑለማዎች ዲፋይን እንደሚያደርጉት በተክቢረተል ኢሕራም ተጀምሮ በተስሊማ አሰላሙ ዓለይኩም በማለት የምታልቀዋ በውስጧ ተግባራት፣ እንቅስቃሴ፣ ንግግሮች፣ አዝካሮች እና መሰል ነገሮች ያሉት ይሄ በዚህ ሀይአ የሚተገበረው ተግባር ሰላት ይባላል። ይሄ ሸሪዓዊ ብይኑ ነው ማለት ነው። ስለዚህ ስለ ሰላት ስናወራ ስለ ሙስጠለሕ አሸርዒ ስለ ሸሪዓዊ ብይኑ ነው ወይንም አረዳድ ነው የምንመጣው ማለት ነው። ስለ ዘካም ስናወራ ተመሳሳይ ነው። ስለ ጾምም ስናወራ ተመሳሳይ ነው። ስለ ሐጅም ስናወራ ተመሳሳይ የሸሪዓ ሁክሙ ብይኑ ምንድን ነው? ስለዚህ ቃል ይሄ ቃል ዳል ነው መድሉሉ ፈሕዋ ውስጡ ያቀፈው ነገር ምንድን ነው የሚለውን ነገር ከሸሪዓ ነው የምንፈልግለት እንጂ ሰላት ማለት በቋንቋ ደረጃ ዱዓ ነው ብለን ብንወስድ ለምሳሌ ዱዓ ነው ብለን አይበቃ ኸላስ ሰላቱን ተወው ዱዓ ካደረግ ግድ የለም አይባልም፣ ነውር ነው። ሁለተኛው
ስለ አንድ ቃል ፍች ከማውራታችን በፊት ሁለተኛው የሚፈታው ቃሉ ሁክምን ቢና ከማድረጋችን በፊት ሁክሙል ዑርፊ ነው። በዑርፍ ደረጃ ወይንም ደግሞ በከስተም በኖርም ደረጃ በአንድ ወቅት ላይ ያለ ሙስጠላህ ካለ ዑርፉ ወይንም በዛን ዘመን ምን ነበረ የሚያስፈርደው ወይንም ደግሞ ሁክሙ ምን ነበረ የሚለውን ነገር ማየት ያስፈልጋል። ለምሳሌ በነብዩ አለይሂ ሰላቱ ወሰላም ወቅት ረሱል ሰለላሁ ዐለይሂ ወሰለም ሳዕ የሚባል ወይንም አሁን በተለምዶኛ ቁና ብለን የምንተረጉመው ነበራቸው አይደል? ሳዑ ነቢ ሲባል ለምሳሌ የረሱል ሰለላሁ ዐለይሂ ወሰለም ቁና ስንት ግራም ነበር የሚይዘው ተብሎ መጠየቅ መቻል አለበት። አሁን ወደ ዘመናዊ ግራም ለመቀየር ሲፈለግ ማለት ነው። ወይም ደግሞ ስለ ሙዛራዓ ሲወራ ሙዛራዓ ማለት በነብዩ ዐለይሂ ሰላቱ ወሰላም ወቅት ምን ነበረ? አሁን ያለውን ሙዛራዓ የኛን ሙዛራዓ ይይዛል ወይንስ አይዝም? ስለ ተለያዩ ጉዳዮች ስለ ሰለምም ስናወራ ሰለም ምን ማለት ነበር በወቅቱ እንዴት ነበር የሚሆነው? አህካሙ ሽሩጡ ሩክኖቹ ምንድናቸው የሚለውን ነገር መጠየቅ ያስፈልጋል። ለምሳሌ ስለ ሪጥል ሲወራ የሆነን ጉዳይ ለመለካት ሪጥል የሚባል ነገር አለ አይደለም? ያ ሪጥል በነብዩ አለይሂ ሰላቱ ወሰላም ዘመን ምን ነበረ? ስለዚህ ልኬቱን ከዛ ዑርፍ ተነስተን ከነብዩ አለይሂ ሰላቱ ወሰላም በወቅቱ ከነበረው ሪጥል ሳዓቸው ስለ ሙዛራዓ ስለ ሙሳቃት ያላቸውን ሁክም ወስደን ተጨባጩን ወስደን እንዲህ ነበር ብለን ተውሲፍ ተሽኺስ እናደርጋለን ማለት ነው። ወሃከዛ ጀውረብ የሚለውም እንደ ዑርፍ በወቅቱ ከተለበሰ ነብዩ አለይሂ ሰላቱ ወሰላም መሰሐ ዐለል ጀውረበይኒ የሚለው ኢንሰሐ ተዕቢር አው ኢንሰሐ አልሐዲስ በወቅቱ ተአብሰዋል የሚለው ነገር ከመጣ ምን አይነት ጀውረብ ላይ ነው ያበሱት የሚለው መጀመሪያ ምላሽ ማግኘት መቻል ይኖርበታል ማለት ነው። ስለዚህ ጀውረብ የሚለውን ቃል የምናገኘው ከሸሪዓዊ ብይኑ ሳይሆን ከዑርፊ ብይኑ ነው ማለት ነው። ሶስተኛው ሉጋው ነው ማለት የሉጋ ሐቂቃው ነው። በሉጋ ደረጃ አንድ ነገር ምንድነው የሚለው ነው። አኒካሁ ሉገተን ከዛ ወሸርዓን ከዛ ይባላል ማለት ነው። አልበይዑ ሉገተን ከዛ ወሸርዓን ከዛ ይባላል ማለት ነው። በመሃል ዑርፍ የምትለዋን ነገር ነው ብዙ ጊዜ የማይጠቀሰው ወይንም ደግሞ ዑለማዎች ባጭሩ በዚህ በሶስት መልኩ አንድ ነገር ያሉ ማለት ነው። ኢዘን ስለ አልመስሕ ዐለል ጀውረበይን ሁለት ካልስ ላይ ስለማበስ ስናወራ በመጀመሪያ ደረጃ በዘመኑ የነበረው ጀውረብ ምን ይመስላል የሚለውን ነገር ማየት እጅግ በጣም አስፈላጊ ነው። ይሄን እንደ መንደርደሪያ ካልኩኝ አልመስሑ ዐለል ጀውረበይን በመዛሂብ አልአርበዓ እይታ እንዴት ይታያል የሚለውን ነጥብ ነው እንድናነሳ የወደድኩት። ምክንያቱም አሁን በዘመናችን እነዚህ አራቶቹ መዝሃቦች ናቸው እንግዲህ ተሕቂቅ ተደርገው ተድዊን ተደርገው አስላቸውና ፈስላቸው የሚታወቁት እነዚህ አራቶቹ መዝሃቦች ስለሆኑ የነሱ ረእይ እዚህ ጀውረብ ላይ ምንድነው? እውነት በዘመናችን እንደሚባለው በካልስ ላይ ማበስ አሁን በዘመናችን ያሉ ካልሶች ላይ ማበስ ይፈቀዳልን የሚለውን መልስ ከመዛሂብ አልአርበዓ እንፈትሻለን ማለት ነው። በመሆኑም በመጀመሪያ ደረጃ ወደ መዛሂብ አልአርበዓ ከመምጣታችን በፊት ከቁርአንና ከሐዲስ ወይንም ደግሞ ከሰሐበቱል ኪራም ከአሰር ይህንን ጀውረብ የሚፈቅድ ወይንም ደግሞ ካልስ ላይ ማበስን የሚፈቅድ ነስ እናገኛለን ወይ? ነሰን ሰሪሐን ወሰሒሐ ከቁርአን ከሆነ ነሱ ሰሪሕ ሊሆን ይገባል። ይህን ጉዳይ የሚያመላክት በግልጽ የሚያመላክት መሆን መቻል አለበት። ከሐዲስ ከሆነ ደግሞ ሁለት ኬላዎችን ማለፍ አለበት። ነሱ ሰሪሕ መሆን መቻል አለበት። በግልጽ ይህን የፈለግነውን ሹራብ ላይ የማበስን ጉዳይ ማመላከት መቻል አለበት። ከዚያ በመቀጠል ደግሞ ወይንም ከዛም ቀደም ብለን ነሱ ሰሒሕ ነው ማለትን ማረጋገጥ መቻል አለብን ማለት ነው። ضعيف ከሆነ ሁክምን ስለማንገነባበት ማለት ነው። ሁክም ነው እያልኩኝ ያለሁት ልብ በሉ። ስለዚህ አልመስሑ ዐለል ጀውረበይን ቁርአን ላይ ስንሄድ አናገኝም። ደፍኒትሊ ሐዲስ ላይ ስንወርድ ሐዲስ ላይ ሐዲሰቱ ሙጊረቱ ኢብኑ ሹዕባ ረዲየላሁ ዐንሁ ወአርዳህ እሱና ሌሎች በዛ ዙሪያ ላይ የመጡ አንድ ሶስት ሐዲሶችን ማግኘታችን አይቀርም። እነዚህ ሐዲሶች ታዲያ ዑለማኡል ኢስላም ሙሐዲሶቹ ሑፋዞቹ ምን ብለዋቸዋል ብለን ስንጠይቅ ሐዲሱ ሙጊራ አልመሽሁር ግልጽ የሆነው ሐዲስ አልጀውረበይን የሚያወራው ይሄ ሐዲስ ضعيف እንደሆነ አኢማዎቻችን ወይንም ደግሞ ሑፋዞቻችን በሐዲስ ጥግ የደረሱት እንደነ ኢማሙ አነወዊ
የመሳሰሉት እንደነ ኢማሙ አሕመድ እንደነ ኢማሙ ሙስሊም ሌሎችም ትልልቅ አኢማዎቻችን ضعيف ነው ሐዲሱ ብለዋል ማለት ነው። ስለዚህ ብቻውን ሁክም ለመገንባት ይከብደዋል ማለት ነው፣ ደካማ ስለሆነ ማለት ነው። ሌሎችም በዚህ ዙሪያ ላይ የመጡ 2-3 ሐዲሶች ደካማዎች ናቸው። ነገር ግን አንድ ሐዲስ አለ። ይህንን ደካማ መሆኑን እንዳልኳችሁ ኢማሙ ነወዊ መጅሙዓቸው ላይ ገብታችሁ ብታዩት ኢማሙ ነወዊ ገጽ ሙጀለድ 1 ላይ 500 ገጽ ላይ ሄዳችሁ ብታዩት መጅሙዓቸው ላይ ማለት ነው ምንድነው የሚሉት? እነዚህ ሁሉ አኢማዎች ضعيف አድርገውታል ይሉና በርካታ አኢማዎችን ከኢማሙ አሕመድ ጀምሮ ኢማሙ ሙስሊምንም አካተው ይጠቅሳሉ። እነዚህ ሁሉ አኢማዎች ضعيف ያደረጉትን ኢማሙ ትርሚዚ ሐሰን ቢሉትም የሳቸው ሐሰን ማለት ሁክሙን ሊቀይረው አይችልም ይላሉ። ምክንያቱም እነዚህ ሁሉ አኢማዎች አንድ ላይ ሆኖ ቀርተው አይደለም ብቻቸውንም ከኢማሙ ትርሚዚ ይሻላሉና ብለው ተዕሊል ያደርጋሉ ማለት ነው። ኢዘን ይሄ ሐዲስ ضعيف ነው፣ ደካማ ነው። በዚህ ዙሪያ የመጡትም ሌሎች ደካማዎች ናቸው ማለት ነው። እንግዲያውስ ሙጊራ ያዋሩት ትክክለኛው ነገር አልመስሑ ዐለል ኹፈይን ነው ማለት ነው። ሐታ ደካማ አይደለም ጠንካራ ነው ብንለው ዲራየተን ስናይ ይህንን ሐዲስ ዲራየተን ማለት ለፍዙ ምንድነው የሚሰጠን? ምክንያቱም መሰሐ ዐለል ጀውረበይኒ ወነዕለይን ነው የሚለው። ኦኬ ሁለቱን ስናያይዘው በምን ሲፋ ነው የሚለው ጉዳይ እንመጣ ነበረ። ነገር ግን ደካማ ስለሆነ ሪዋያውን ከጣልነው ሰነዱን ከጣልነው ወደ ዲራያው ወደ አንደርስታንዲንጉ መምጣት ስለማያስፈልገን እሱን አልገባበትም። ሁለተኛ ከሰሐበቱል ኪራምስ ተገኝቷል ወይ የሚለው እውነት ነው። ከዛ በፊት ግን ከነብዩ አለይሂ ሰላቱ ወሰላም ሌላ ሐዲሱ ተሳኺን አለ። ወተሳኺን የሚል አንድ ሐዲስ አለ። ምንም እንኳን ይሄ ሐዲስ ጠንካራ ነው ቢሉትም ነገር ግን ተሳኺን ማለት ጀውረብ ሳይሆን ተሳኺን ማለት ኹፍ ነው። ስለዚህ በዚህ መልኩ ኢስምም አድርገን ወሰርነው ወስፍም አድርገን ወሰርነው የሚያገለግለው ለኹፍ እንጂ ለጀውረብ እንደማያገለግል ይሄንንም ሐዲስ ልብ ማለት ያስፈልጋል። ወደ ሰሐበቱል ኪራም እንወረድ። ወደ ሰሐበቱል ኪራም በምንወርድበት ጊዜ ሙሐላቸው ላይ ኢብኑ ሐዝም ረዲየላሁ ዐንሁ ወረሒመህ እሳቸው ወደ 17 የሚደርሱ ሰሐበቱል ኪራምን ይጠቅሳሉ። ከዚያም ታቢዕዮችን ይጠቅሳሉ። ታቢዑት ታቢዒን ይጠቅሱና ይሄ ሁሉ አሰር የሚያሳየን አልመስሑ ዐለል ጀውረበይኒ ጃኢዙን ዐለል ኢጥላቅ ነው የሚሉት በማዕና ደረጃ ማለት ነው። ሁለት ካልሶች ላይ ማበስ ወኢንካና ረቂቀይኒ አሁን በዘመናችን እንግዲህ ቀጭን የሆነ ወይም ስስ የሆነ ካልስ ላይ ማበስ ይፈቀዳል የሚሉ ዑለማዎቻችን ሊንኳን ከየት እንደወሰዷት በዚሁ አጋጣሚ ነግሬያችሁ ልለፍ። ስለዚህ ሙሐላቸው ላይ ስስ ቢሆኑም ውሃ ቢገባውም ያለምንም ቀይድ በኢጥላቅ ስለሆነ ሰሐበቱል ኪራም አብሰዋል የሚለው አሰር የደረሰን ያው እሳቸው ቅያስ ስለማያውቁ ማለት ነው። ዛሂሪዎች ቅያስ የሚባል ነገር አያውቁም። ያው ሶስቱን ነው ቁርአን፣ ሐዲስ ከዛም ኢጅማዕን ነው የሚቀበሉት እንጂ ቅያስን አይቀበሉም ማለት ነው። ስለዚህ በዛ መልኩ ይፈቀዳል ነው የሚሉት ማለት ነው። ሶ ወደ 17 እንትኖችን ኢብኑ ማጀህም በዛው መልኩ የጠቀሱበት አጋጣሚ አለ ማለት ነው። መርሐባ ወደ መዛሂበል አርበዓ ዝቅ ብለን እንምጣ እስኪ። አሰሮችን በዚህ መልኩ ካየን በኋላ መዛሂበል አርበዓ ቢለስቲስና አራቱንም ሐታ መዝሃብ ኢማሙ አሕመድ የኢማሙ አሕመድ መዝሃብ ሐናቢላዎችም ጭምር አልመስሑ ዐለል ኹፈይኒ አልመስሑ ዐለል ጀውረበይን በሁለት ካልስ ላይ ማበስ ያኒ ለሁ ሽሩጥ ዓዲዳ በርካታ የሆኑ መስፈርቶችን አስቀምጠውለታል። እነዚህ በርካታ መስፈርቶች አሁን ያለው ካልስ ላይ አፕላይ ስናደርገው ተጥቢቅ ስናደርገው ማች ያደርጋል ወይንስ አያደርግም ነው ዋናው ጥያቄ እዚህ ቦታ ላይ ማለት ነው። በፍጹም ማች አያደርግም ማለት ነው። ለምሳሌ ተታቡዐል መሽ በሱ መሄድ ማስመቸትን አሁን የምንሄድበት ካልስ እንሄድበታለን ወይ? በፍጹም። ወፍራም መሆን አለበት? በፍጹም ወፍራም አይደለም። አሁን የምንለብሰው ካልሲ እዛ ላይ ውሃ በለል ቅዝቃዜ እግራችን ላይ መንካት የለበትም። ያሁኑ አንድ ጠብታ ሲያርፍበት ቀጥታ እግራችን ላይ ነው የሚሄደው። በራሱ ሙጀለድም መሆን አለበትም ይላሉ አንዳንዶቹም። በቆዳ እንትን መደረግ ሙነዓልም መሆን መቻል አለበት ይላሉ አንዳንዶቹ። ከስር ጫማ ሊኖረው ይገባልም ይላሉ። በርካታ
መስፈርቶች አሉት ማለት ነው። ስለዚህ እነዚህን ሁሉ መስፈርቶች አሁን ያለው ጀውረብ ያሟላሉ ብለን ስናይ እጅግ በጣም የተራራቁ ሆነው ነው የምናገኛቸው። ሐታ ኢብኑ ተይሚያ ዓለይሂ ረሕመቱላህ በሐናቢላዎች መዝሃብ ላይ ከሚገኙ ፉቅሃዎች መካከል አንዱ ናቸው። አልመስሑ ዐለል ጀውረበይን ዐላ ኢጥላቂሂ ያለምንም ቀይድ ያለምንም ሽሩጦች ይፈቀዳል ይላሉ ኢብኑ ተይሚያ ተብሎ ይነገርባቸዋል። ነገር ግን ልክ አይደለም። እሳቸውም ተታቡዐል መሺን ማስመቸት አለበት ብለው ትልቁን ሸርጥ ነው እንደ ሸርጥ ያስቀመጡት ማለት ነው። ተታቡዐል መሺ ማለት ደግሞ ለካልስ እጅግ በጣም የማይሆን ሸርጥ ነው ማለት ነው። በአጠቃላይ መዛሂበል አርበዓን ስናይ አልመስሑ በጣም በከፍተኛ ሁኔታ የሚያጠነክሩት ማሊኪዮችን ነው የምናገኘው። ከዛ በኋላ ሻፊዕዮችን እናገኛለን። ከዚያ በኋላ አሕናፎች ሐታ ኢማሙ አቡ ሐኒፋ በኋላ አኺር ላይ ቀብለ ወፋቲሂ ቢአያም 3 ቀን እስከ 7 ቀን ድረስ ባለው መጀመሪያ ሲከለክሉት የነበረውን ነገር ተመልሰው መሰሐ ዐለል ጀውረበይን የሚል መስአላ ይነሳል በዚህ መዝሃብ ውስጥ። እሳቸውም ግን ዐላ መዝሃቢ ሳሒበይህ ስለሆነ ተመለሱ የተባለው ወሳሒባን ሁለቶቹም ሸይኾች ማለት ነው። እነሱ እውነት ነው ከመዝሃቡ ዋና መዝራች ከአቡ ሐኒፋ የሚለዩበት ሽሩጦች አሉ። ሁሉም ግን የሚስማሙበት ወፍራም መሆን መቻል አለበት። ስለዚህ አቡ ሐኒፋ ተመልሰዋልም ሲባል ወፍራም መሆኑ ግን ላቡደ ሚንሁ የሚለው በደንብ ሊታወቅ ይገባል ማለት ነው። ስለዚህ አሕናፎችን እናገኛለን፣ ሻፊዕዮች እናገኛለን። በጣም ነገሩን ቦርቀቅ ያደርጉታል፣ ለስለስ ያሉ ናቸው የሚባለው የሐናቢላዎች መንገድ ነው። ሐናቢላዎችም ቢሆን ኢብኑ ቁዳማን ሙግኒን ማየት ትችላላችሁ፣ ሌሎቹንም ማየት ትችላላችሁ። ምናልባት ከዚህ ቪዲዮ ጋር አብሬ የማያይዘው አንድ ለዓብዱል ፈቂር የመነጫጨራት ውስን የሆነች ገጽ ያላት ሪሳላለች በዚሁ ርዕስ ላይ። እሱም ጋር ገብታችሁ የአኢመቱል አርበዓን አመለካከት ከኩቱቦቻቸው ነቅል ያደረግኩበት አለ። እሱን ልታነቡ ትችላላችሁ ማለት ነው። ስለዚህ በሙሉ በርካታ ሽሩጦች ያሉት ጉዳይ ነው ማለት ነው። እና አልመስሑ ዐለል የጁዙል መስሑ ዐለል ጀውረበይኒ የሚል ነገር ካያችሁ ያ ጀውረብ ልክ እንደ አሁኑ ቀጭን ሳይሆን ልክ እንደ አሁኑ ስስ ሳይሆን ልክ እንደ አሁኑ ያለ አይነት ካልስ ሳይሆን እነዚህን ያልኳችሁን ሽሩጦች ያሟላ ጀውረብ ላይ ማለት ነው። አሁን ያለው ጀውረብ ደግሞ ይሄን ሁሉ አያሟላ። ስለዚህ ላ የጁዙል መስሑ ዐለል ጀውረበይኒ ኢላ ቢሽሩጥ አልሙቀረራ ፊል መዛሂቢል አርበዓ ብለን ይህን ፕሮግራም ልናጠናቀቀው እንችላለን ማለት ነው። መግቢያ ላይ እንዳልኳችሁ የሰላት ጉዳይ እጅግ በጣም ከባድ ጉዳይ ስለሆነ ኢሕቲያጥ ልናደርግበት የሚገባ ጉዳይ ስለሆነ ሐታ ኹሩጀን ሚነል ኺላፍ ዑለማዎቻችን እንደሚሉት ከኺላፍ ለመውጣት እንኳ ሲባል አርጀሑን የተሻለውን አኢመቱል አርበዓ የተስማሙበት ጉዳይ እያለ የዛሂርዮችን የእብኑ ሐዝምን መንገድ መከተል እጅግ በጣም ለዒባዳችን ኬርለስ መሆንን ስለሚያሳይ ምናልባት ይሄ ቪዲዮ ብዙዎቻችን ይጠቅማል ብዬ ስላሰብኩኝ ይሄንን የሰራሁት። እኔም ልክ እንደናንተው ምናልባት ካልሲ ላይ የምታብሱ ወንድሞች ይህን ፕሮግራም እየተከታተላችሁ ከነበረ አብስ ነበረ ካሁን በፊት። ለምን ጩኸቱ በቃ ይሄ በየመስጂዱ በየእንትኑ የሚታየው ካልሲ ላይ ማበስ ስለነበረ አሁን ላይ ያለው የዳዕዋው እንቅስቃሴ በሙሉ ይሄንን የሚያሳይ ስለነበረ በዑምቅ ለማጥናት እድሉን አላገኘሁም ነበረ። ነገር ግን ከሰሞኑ ኢዕቲካፍ አድርጌ ጉዳዩን ሳጠና አኢማዎቻችን በሙሉ ይፈቀዳል የሚሉት ጀውረብ እና አሁን እኛ እየተጠቀምነው ያለነው ካልስ እጅግ በጣም የመሬትና የሰማይ ያህል የተራራቁ ሆነው ስላገኘኋቸው ተውበት አድርጌ ወደ አኢመቱል አርበዓ መዝሃብ መመለሴን እንዲሁ መደበቅ አልፈልግም። ስለዚህ እናንተም ከዚህ በፊት የምታብሱ ወንድም እህቶች ከነበራችሁ ከእንደዚህ አይነት ተግባር ብትቆጠቡና ትክክለኛውን መንገድ ብትከተሉ ጥሩ ነው ብዬ ስለወደድኩኝ ነው። ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለሌሎቹም ሼር አድርጉላቸው። ወዱምቱም ፊ ሪዓየቲላህ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።